የዛሬ ሱመያ ቪዲዮ ማን ነው እንደኔን ያስለቀሰው? የምር እኛ ስደተኞች አብዛኛው ጊዜ የሚያጋጥመን ነገር ይሄ ነው። ስደት ግን የኔ ብዙ ነገር አስተምሮናል፣ ብዙ ነገር አውቀንበታል። ነገር ግን ደግሞ እንዲሁ ተመልሰን ሁሉን ነገር አመቻችተን አሁን በቃ ይበቃኛል ብለን ሀገር ስንገባ የሚያጋጥመን ነገር ገበያ ሄዳ የሚመጣ የሚመስል ነገና ዛሬ መጣ እንደ ገባ እንደ እያን እንዲሁ ምስሉን ግንባራችን እየመጣ በጣም 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 ከሚላችሁ በላይ የሚያስፈራኝ ነገር ይሄ ነው። ስደት በመምጣቴ ግን አንዳንዴ አልሐምዱሊላህ እንኳን መጣሁኝ እላለሁ። ነገር ግን ደግሞ ይሄንን ሳስበው የምር ይሄንን ሳስበው በቃ ሞት በእርግጥ የማይቀር ነገር ነው። ሁላችንም ተጋዥ ነን። ይሄንን ጠንቅቀን ስናቅም ይሁን ግን ስደት ላይ ሆነን በጣም ከሚከብደው በላይ ከባድ ነገር ቤተሰቦቻችን ማጣታችን፣ ሁሉን ነገር አመቻችተን ተመቻችቶልን ብለን ስንገባ ግን ቤተሰቦቻችን ማጣታችን የምር በጣም ከባድ ነው። ያን የዛሬ ሱመያን ቪዲዮ አይቼ የምሬ ነው የሚላቸው እምባይ ሁላ ነው የተጨረሰው። በጣም ከባድ ነው ስደት። በእርግጥ ብዙ ነገር አስተምሮናል ሁላችንም። ነገር ግን ደግሞ እንዱ ስንመለስ በቤተሰቦቻችን አንዱ ሲነጠል ያዛኔ እናንተ ያ ሰው ሞቷል አይመጣም አይደለም የምትሉት ዛሬ ይመጣል ይሁን ነገ በቃ ገበያ የሄደ ሰው ይመለስ የለም። ልክ እንደዛ ነው የሚመስለኝ ማለት ነው። ብቻ ለማንኛውም አውዝ ቢላ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ያተከበራችሁ ቤተሰቦቼ በሙሉ እንዴት ናችሁ? ሰላም ናችሁ ወይ? አላሁ አልሐምዱሊላህ። ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እና ምዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ መጣሁኝ። ሱመያ ከቤተሰቧ ታገናኝታለች። እንኳንም ታገናኝሽ ሱመያ፣ የምር ጀግና ነሽ፣ ጎበዝ ነሽ። ሁልጊዜ የምንልሽ ጎበዝ ጀግና ነሽ። እንኳን ከቤተሰብ በሰላም ታገናኝሽ። እንኳንም በእናትሽም ይሁን በእህቶችሽ በሰላም ደረሽ። በቀረው ቤተሰብሽ እንዲሁ ደግሞ ለአባትሽ አላህ ጀነተል ፊርዶስ ይወፍቀው። መቼም እንደሆነ በናቅ ያው አላህ ጀነተል ፊርዶስ ይወፍቀው። አንቺም ደግሞ ዱአ አድርጊ። ዋናው ነገር ደግሞ ዱአ ማድረግ ነው። እዚህ እያለን ግን ሁሉም ነገር እንደቀላል ነው የምናየው። ነገር ግን ደግሞ ከቤተሰብ ሄደን ያንን ሰው ስናጣው በጣም ከባድ ነው። ብቻ ዱአ አድርጊ። እንዲሁም ደግሞ ለአባትሽ አላህ Subhanahu Wa Ta'ala ጀነተል ፊርዶስ ይወፍቀው። የምር የዛሬ ቪዲዮ እኔ ወላሂ አንጀቴን ነው የበላኝ። ወላሂ ለምን እንደሆነ አላቅም። ለምን እኛም ስደተኞች ነን። ነገና ከነጎዳ ያው ይሄ ነገር ምናልባት በእኛም ሊደርስ ይችላል። ስለዚህ በጣም ማስለቀሰኝ የምሬ ነው የሚላችሁ። ለማንኛውም በቀራው ቤተሰብሽ እንኳን በሰላም ደረሽባቸው። እንኳን ደስ አለሽ። ጎበዝ ነሽ፣ ጀግና ነሽ። የምር ይሄንን ያንዳንዱን ስላሳየሽን ሁሉንም ነገር እናመሰግናለን። እንዲሁም ደግሞ ለእናትሽ ረጅም እድሜ ከጤና ጋር ይስጣልሽ። ልጆችሽንም አላህ ያሳድግልሽ። ያንቺንም ነገር በሙሉ ደግሞ አላህ ያስተካክልልሽ ነው የምንለው። ሌላ የምንለው ነገር የለም። ግን ደግሞ ከእናትሽ ስለተገናኘሽ እንዲሁም ደግሞ ከቤተሰብሽ ስለተገናኘሽ በጣም ደስ ብሎኛል። ሁላችሁንም እንኳን ደስ አላችሁ ብያለሁኝ፣ የሱመያ አድናቂዎች በሙሉ ማለት ነው። እናም ደግሞ ያንቺንም ደግሞ ያው ነገሮችሽን ሁላ አመቻችቶ ከሰይድም ታርቀሽ አብራችሁ እንድትመጡ ነው የምንጠብቀው ማለት ነው። ማለት ሰይድ የልጆችሽ አባት ነው፣ አንቺም ደግሞ ሚስት ነሽ። ስለዚህ አብራችሁ እንድትመጡ አሁን ከቤተሰቧ አይተናታል አይደል? የምሬ ነው የሚላችሁ። አሁን ከቤተሰቦችሽ አይተናሻል። ኢንሻአላህ ከሰይድ ደግሞ አብረን እንጠብቃለን ማለት ነው። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ ብያለሁኝ። የምር ሱመያን አይቼ የምሬ ነው የሚላችሁ። የምር አንጀቴ ለምን እንደሆነ አላቅም፣ አንጀቴ በላኝ። በቤተሰቦቼ ደረስኩኝ ግን በአባቴ አልደረስኩም ስትል ይሄ ኢጣፋን ጣላኛ የሚደርሰን ይሆን ብቻ አላቅም። ለማንኛውም ወላሂ ለእናትና ለአባቶቻችን ረጅም እድሜ እንዲሁም ደግሞ ከጤና እኛ ወላሂ በተለየናባቸው ሰዎች በሙሉ ደርሰን የምናያቸው ያደርገን። ያንን ጊዜ ደግሞ
ወላሂ ስደት በጣም ከባድ ነው። ነገና ከነጎዳ ነገና ከነጎዳ እያን አንድ አመት ሲመጣ አንድ አመት ሲመጣ አንድ አመት ሲመጣ አንድ አመት እያን ያው ይዞን ቁጭ ብለዋል። ብቻ ለኸይር አድርገው ኢንሻአላህ። ዞሮ ዞሮ ደግሞ ያኔ ሀሳባችን ተሳክቶ እስከምንገባ ቤተሰቦቻችንም አላህ ይጠብቅልን፣ እኛንም ደግሞ ባለንበት አላህ ይጠብቀን ነው የሚለው። ሁላችሁንም አመሰግናለሁኝ። በዚህም ያክል ከጎኔ ለሆናችሁ ለምታበረታቱኝ አመሰግናለሁኝ። ለቤቴ አዲስ የሆናችሁ ያው እንደተለመደ ላይክ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ነባሮች ደግሞ ያው እንደተለመደ እናንተም እንደዛው ላይክ ሼር እያደረጋችሁ አበረታቱኝ እላለሁኝ። በያላችሁበት ዓለም ዳርቻ ደግሞ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቸር ቆዩልኝ። ሁላችሁንም አመሰግናለሁኝ። እንዲሁም ለሱመያ አባት ዱአ አድርጉለት፣ እንዲሁም ደግሞ ለራሷም ዱአ አድርጉላት። ያኔ ከሰኢድ አብራ እንድትመጣ ማለት ነው። መቼም ከሰኢድ ተለየ የሚል ህዝብ የለም። ስለዚህ ከሰኢድ አብራ እንድትመጣ እንዲሁም ደግሞ አብሮ እንዲሆኑ ዱአ አድርጉላት እላችኋለሁ። ሁላችሁንም አመሰግናለሁ። ቸር ቆዩልኝ። ሰላማችሁ ይብዛልኝ በያላችሁበት።